እነዚህ ምልክቶችን ካሳዩአችሁ መለየትን ፈልገዋል። በጤናማ የፍቅር ግንኙነት ውስጥ የአጋሮቻችንን ትኩረት ለማግኘት የተለያዩ ሙከራዎችን እናደርጋለን። ለምሳሌ በጣም የሚያዝናኑ ቪዲዮዎችን ሼር በማድረግ አሊያም ደግሞ ወደፊት ስላሉን ህልሞች ሐሳቦቻችንን በመናጋራቸው ወቅት እንደከዚህ ቀደሙ ትኩረት መስጠታቸውን ይቀንሳል። አሊያም ደግሞ ጥሩ ነው የሚሉ የተዳፈኑ ምላሾችን ብቻ መስጠት ይጀምራል። ታዲያ እነዚህ ምላሾች ግንኙነታችሁ መሻከር መጀመሩን የሚጠቁሙ ማሳያዎች ናቸው። ከዚህ ቀደም በተደጋጋሚ እንዴት አደራችሁ፣ ውሎ እንዴት ነበር የሚሉ መልእክቶችን በየሰዓቱ ይልኩ የነበሩት ሰዎች ከቅርብ ጊዜ ጀምሮ ግን በቀን አንዴ እንኳን መደወል እንደቀነሱ ታስተውላላችሁ። በዚህ ጊዜ ስራ በዝቶባቸው ነው በማለት ውስጣችሁን በማያሳምን ምክንያት ራሳችሁን ለመሸንገል ትሞክራላችሁ። ነገር ግን ከዚህ የባሱ ሁኔታዎች ውስጥ ሆነውም ቢሆን እንኳን የሆነ ጊዜ ላይ በየደቂቃው መልእክቶችን ይልኩላችሁ ነበር። በመሆኑም እዚህ ጋር ቆም ብላችሁ ራሳችሁን መጠየቅ የሚኖርባችሁ መሰረታዊ ጥያቄ አለ። እሱም ምክንያታቸው ምንድነው የሚለውን ይሆናል። የዚህን ጥያቄ ምላሽ ለማወቅ ለተወሰኑ ደቂቃዎች አብራችሁን ቆዩ። ይሄ እርስ በርስ የምንመካከርበት የኛ ስሜት ነው። ቁጥር 1 ንግግራቸውን አስተውሉ። ብዙ ጊዜ ደስተኛ ጥንዶች አብረን እዚህ ቦታ መሄድ አለብን ወይንም ቀጣይ እቅዶቻችን እያሉ በተደጋጋሚ ሲያወሩ እንሰማለን። ነገር ግን ከእናንተ መራቅ የጀመሩ የፍቅር አጋሮች ሳይታወቃቸው እኔ ማለትን ያበዛሉ። እንዲሁም እናንተን በግልጽ የማያካትት የወደፊት እቅድን ማቀድ ይጀምራሉ። ይህም ታዲያ እውነተኛ መለየት ከመምጣቱ በፊት ግንኙነታቸውን ከእናንተ ለማራቅ የሚጠቀሙበት ስውር መንገዳቸው እንደሆነ እወቁ። ሌላው ቀላል የሆኑ ጥያቄዎችን በምትጠይቋቸው ወቅትም በንዴት ምላሾችን መስጠት ይጀምራሉ። ለምሳሌ ትላንት የተነበራችሁ ስትሏቸው ሁሉንም ነገር ለእናንተ ማስረዳት አለብኝ እንዴ የሚሉ ምላሾችን ይሰጣሉ። ይሄም አዲሱን የነጻነት ስሜታቸውን ለመጠበቅ የሚያደርጉት የተለየ ሙከራ እንደሆነ ልብ በሉ። አንዳንዴ ከምትወዱት ሰው አጠገብ ተቀምጣችሁ በመካከላችሁ ከፍተኛ ርቀት እንደተፈጠረ ይሰማችኋል። ከዚህ ቀደም የምታውቋቸው ሰዎች ናቸው። ቦታውም ከዚህ በፊት የምትገናኙበት ነው። ነገር ግን ግንኙነታችሁ ከዚህ በፊት የነበረውን አይነት እንዳልሆነ ይሰማችኋል። ይሄ የሚያስፈራ ነገር ነው። ነገር ግን ሁሉም ሰው የመጨረሻዋን በቃ እንለያይ የሚለውን ቃል ከመናገሩ በፊት ለዛ እየተዘጋጀ መሆኑን የሚጠቁሙ የተለያዩ ምልክቶችን ያሳያል። እናንተ ግን በቸልተኝነት ይህንን ላታስተውሉት ትችላላችሁ። ለምሳሌ ሰዎች በግንኙነት ውስጥ የነበራቸውን ፍላጎት ሲያጡ እናንተን ፊት ለፊት እየተመለከቱ ማናገር ይከብዳቸዋል። በፊት ይሰጧችሁ የነበረውን ጊዜና ያደርጉላችሁ የነበረውን እንክብካቤ ሁሉ መቀነስ ይጀምራል። ላለመገናኘትም የተለያዩ ሰበቦችን ይደረድራል። ስትገናኙም እንደ በፊቱ ከመተቃቀፍ ይልቅ ሁሉም ነገር በእጅ ሰላምታ ብቻ ያበቃል። ይሄ ሁሉ ታዲያ ስሜታዊ አለመጣጣም ነው። ግንኙነት በአንድ ጊዜ ሳይሆን ቀስ በቀስ እየሞተ እንደሚሄድ አስተውሉ። ቁጥር 2 አስፈሪው የዝምታ ጊዜ። ብዙ ሰዎች ግጭት የመለየት የመጨረሻው ምልክት ነው ብለው ያስባሉ። እንደ እውነቱ ከሆነ ግን ዝምታ ከዛ የበለጠ በጣም አደገኛ ነገር ነው። በግንኙነት ውስጥ ከፍተኛው ችግር መጨቃጨቃችሁ አሊያም በመካከላችሁ አለመግባባት መፈጠሩ አይደለም። ትልቁ አደጋ እነዚህን ነገሮች ከነጭራሹ ያቆሙለት ነው። ምክንያቱም ሁለት ሰዎች በፍቅር ግንኙነት ውስጥ እስካሉ ድረስ አለመግባባትና ጭቅጭቅ መፈጠሩ አይቀሬ ነው። ይሄ የጤናማ ግንኙነት ማሳያ ነው። ነገር ግን እነዚህን ነገሮች ማድረግ ያቆሙለት ግንኙነቱን ለማስተካከል ሙከራ ማድረጋቸውንም አቆመዋል። ምክንያቱም አእምሯቸው ውስጥ ቀድሞውኑ ከእናንተ መለየታቸውን አረጋግጠዋል። አሊያም ደግሞ ካለናንተ ለመኖር የሚያስችላቸውን በቂ የሆነ ጉልበት እያሰባሰቡ ነው። ይሄ ግዴለሽነት እነዚህ ሰዎች ውስጥ እየተፈጠረ ከሆነ በሚገባ ልብ ልትሉት ይገባል። ለምሳሌ የተለያዩ ፕሮግራሞች ላይ ብቻቸውን መሄድ ያዘወትራሉ። እንዲሁም ከጓደኞቻቸው ጋር ሲያወሩም የእናንተን ስም ማንሳት ይቀንሳሉ። በዚህ ወቅት ታዲያ ብቻቸውን ቢሆኑ ምን አይነት ኑሮ መኖር እንደሚችሉ ሙከራ እያደረጉ ነው። ሌላው ከእናንተ ጋር የሚኖራቸው አካላዊ ንክኪንም በከፍተኛ ሁኔታ ይቀንሳሉ። አካላዊ ቅርርብ የፍቅር ግንኙነት የመጀመሪያው መገለጫ መሆኑ አይዘነጋም። ለምሳሌ ወግ ስታደርጉ እጃችሁን መያዝ እንዲሁም መተቃቀፉን ያቆማል። እነዚህን ንክኪዎች በሚያደርጉበት ወቅትም ምቾት ያለመሰማት ይታይባቸዋል። ሲነኳችሁ እንኳን ከዚህ ቀደም የነበረውን የፍቅር ስሜት ሙሉ በሙሉ ያጣ ይሆናል። በመሆኑም ይሄ በልባቸው ከእናንተ እየፈጠሩት ላለው ርቀት ግልጽ ማሳያ ተደርጎ ይወሰዳል። ቁጥር 3 ቢዚ እንደሆኑ ያስመስላል። ይሄ ሰዎች በግንኙነት ውስጥ ፍላጎት እያጡ ሲመጡ የሚሰጡት የተለመደ ምክንያት ነው። ስለሆነም በእውነተኛ ምክንያታቸውና በማምለጫ ሰበቦቻቸው መካከል ያለውን ልዩነት በሚገባ ማወቅ መቻል አስፈላጊ ነው። በሥራ ቦታ ላይ የሚያጋጥም ቢዚነት እውነት መሆኑ ባይካድም ብዙ ሰዎች ግን ይህንን ለማምለጫ ሰበብነት ሲጠቀሙበት ይስተዋላል። እውነታው ይሄ ነው። ጤናማ በሆነ ግንኙነት ውስጥ አንድ ሰው ጭንቀት ሲገጥመው ቶሎ ብሎ ወደ ፍቅር አጋሩ በመሄድ እነርሱን በማቀፍ እንዲሁም አብረው ጥሩ ጊዜያትን በማሳለፍ ከነበሩበት የጭንቀት ስሜት መላቀቅን ይፈልጋሉ። ነገር ግን በአንጻሩ ያጋጠማቸውን የሥራ ጫና ከእናንተ ለመራቅ ብቻቸውን ጥሩ ጊዜ ለማሳለፍ አሊያም ደግሞ ረጋ ለማለት የሚጠቀሙበት ከሆነ
ይህንን ውጥረት የፈጠረባቸው ስራው ሳይሆን ከእናንተ ጋር ያላቸው ግንኙነት መሆኑን እወቁ። በዚህ ጊዜም ከእናንተ ለመራቅ የሚችሉባቸውን የተለያዩ ትናንሽ ሙከራዎችን ማድረግ ይጀምራሉ። ከመጨረሻው መለየት በፊት ብዙውን ጊዜ የተለያዩ አነስተኛ ስንብቶች ይፈጠራሉ። ይሄም የሙከራ ወቅት ነው። ለምሳሌ ለአንድ ለሁለት ቀን ሙሉ ለሙሉ ስልካቸውን አጥፍተው ከእናንተ አጠገብ ይጠፋሉ። አሊያም ምንም ነገር ሳይነግሯችሁ ራቅ ወዳለ ቦታ ጉዞ ያደርጋሉ። ይህም የራሳቸውን ነፃነት እየፈተሹ ያሉበት ወቅት ነው። ስለሆነም የፍቅር አጋሮቻችሁ ከጊዜ ወደ ጊዜ ከእናንተ እየራቁ እንደሆነ ካስተዋላችሁና የእነሱ መጥፋትም ለእናንተ ግድ እንደማይሰጣችሁ እያሰቡ ከሆነ በእርግጠኝነት ያለ እናንተ መኖር እንደሚችሉ ለማረጋገጥ የተለያዩ ሙከራዎችን እያደረጉ እንደሆነ የተመቻቸ ጊዜ ጠብቀው ሙሉ ለሙሉ ከእናንተ መለየቱን ከመወሰናቸው በፊት ቆም ብላችሁ ያላችሁበትን ግንኙነት በሚገባ ልትፈትሹ ይገባል። ቁጥር 4 ስለ እናንተ ማወቅ አይፈልጉም። ለመጀመሪያ ጊዜ የተዋወቃችሁበትን ጊዜ አስታውሱ። ስለ አስተዳደጋችሁ፣ የምትወዷቸውን ነገሮች እንዲሁም ስለምትፈሯቸው ትናንሽ ነገሮች ሳይቀር በዝርዝር እንድትነግሯቸው ይፈልጉ ነበር። አሁን ደግሞ እያሳዩት ያለውን የፍላጎት ማጣት ልብ በሉ። አንድ ሰው ከእናንተ ለመራቅ ሲዘጋጅ ስለ እናንተ አዳዲስ ነገሮችን የማወቅ ፍላጎቱ ሙሉ በሙሉ ይሞታል። ምክንያቱም ከዚህ በኋላ ከእናንተ ጋር የመሆን ምንም አይነት ፍላጎት የለውም። ለምሳሌ በጣም ያስደስታችሁን ነገር ስትነግሯቸው ጥሩ ነው የሚል ምላሽን ብቻ ይሰጧችኋል። አሊያም በአንድ ጉዳይ በጣም እንደተበሳጫችሁና እንደተናደዳችሁ እያወቁ እንኳን ስልካቸውን መነካካታቸውን ይቀጥላሉ። ይህም ስሜታዊ ምላሽ ለመስጠት አለመፈለግን ማለትም ከሚመጣው የመለየት ጥፋተኝነት ራሳቸውን ለመጠበቅ ግድግዳ እየገነቡ ነው። ታዲያ ለመሄድ ከፈለጉ ለምን አሁን ድረስ አብረውን ይቀጥላሉ የሚል ጥያቄ መነሳቱ አይቀርም። ለዚህ ምክንያቱም እነዚህ ሰዎች ውስጣቸው ፍርሃት አለ። ያለ በቂ ምክንያት የአንድን ሰው ልብ ሰብረው እንዳይሄዱ በጣም ይጠነቀቃሉ። ስለሆነም ትክክለኛውን ጊዜና ምክንያት እየጠበቁ ነው ያሉት። ነገር ግን ይሄ ከመለየት የበለጠ ህመምን አብረዋቸው ያሉት ሰዎች ላይ እየፈጠረ መሆኑን ልብ ማለት ይከብዳቸዋል። እነዚህም ምልክቶች በዚህ ሰዓት ህይወታችሁ ላይ ያስተዋላችሁ ከሆነ በቅድሚያ በጥልቅ እንድተነፍሱ ጠይቃችኋለሁ። ሁሌም ቢሆን ወደ ነፃነት የሚያደርሰው የመጀመሪያው እርምጃ እውነቱን ማወቅ ብቻ ነው። ቁጥር 5 ልባችሁን ጠብቁ። ችግሮቻቸውን ከእናንተ ይልቅ ለቤተሰቦቻቸው፣ ለጓደኞቻቸው አሊያም ለሥራ ባልደረቦቻቸው መናገር ይጀምራል። በእነሱ ሕይወት ውስጥ ምን እየተከናወነ እንደሆነ ለማወቅ የመጨረሻዎቹ ሰዎች እንደሆናችሁ የሚሰማችሁ ከሆነ እነዚህ ሰዎች ከእናንተ የሚያሸሻቸውን ግድግዳ በእርግጠኝነት እየገነቡ ነው። ከእናንተ መለየትን በሚፈልጉበት ወቅት ሙሉ ለሙሉ አይናቸው ይታወራል። ፍላጎቶቻችሁን በሙሉ ማስተዋል ያቆማሉ። ምክንያቱም ነፃ ለመሆን ባላቸው ፍላጎት ሲበዛ ተጠምደዋል። የእናንተን ውስጣዊ ጉዳት ከማንም በተሻለ መልኩ ሲያዩ የነበሩት ሰዎች እናንተን ከናንካቴው መመልከት ማቆም ሲጀምሩ እንደማየት አንዳች ልብን የሚሰብር ነገር የለም። በዚህ ጊዜ አይኖቻችሁ በመካከላችሁ እየተፈጠረ ያለውን ርቀት ያያል። ልባችሁ ቅዝቃዜ ይሰማዋል። ነገር ግን አእምሮአችሁ ከዚህ ቀደም የነበሩት ትዝታዎች ላይ ተጣብቆ ቀርቷል። አሁንም አይ ውጥረት ላይ ስለሆኑ ነው ብላችሁ ታስቡ ይሆናል። ነገር ግን እውነታውን አምናችሁ ተቀበሉ። አንድ ሰው ከእናንተ ጋር አብሮ መሆን የሚፈልግ ከሆነ ምንም አይነት ፍንጮችን መፈለግ አይጠበቅባችሁ። ፍቅር በየቀኑ ልትፈቱት የሚገባ እንቆቅልሽ አይደለም። በእነዚህ ሰዎች አብሯችሁ መሆን ከመደሰት ይልቅ በየቀኑ ባህሪያቸውን ለመረዳት ጊዜያችሁን የምታጠፉ ከሆነ ግንኙነቱ ቀድሞውንም ያበቃለት እንደነበር ማወቅ ቀላል። ታዲያ እነዚህም ምልክቶች ካስተዋላችሁ ፍቅራችሁን ለመለመን ሳይሆን ክብራችሁን ለመጠበቅ ተጠቀሙበት። ሊሄድ የቆረጠን ሰው በፍጹም በመለመን ልታስቆሙት አትችሉ። እነዚህ ሰዎች መጡም ቀሩም እናንተ አሁንም ሙሉ ናችሁ። ከነሱ በፊት ነበራችሁ፣ ከነሱ በኋላም በደስታ ትቀጥላላችሁ። ስለሆነም በቅድሚያ ከሁሉ በፊት ልባችሁን በሚገባ ጠብቁ። ውድ ቤተሰቦቻችን ለዛሬ ነበረንን ዝግጅት በዚያ አበቃን። በቀጣይ በተለያዩ አዝናኝና አስተማሪ ፕሮግራሞች መልሰን እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና በምንሰራቸው ፕሮግራሞች ዙሪያም ያላችሁን ሐሳብና አስተያየት በመጻፍ ቤተሰብ ይሁኑ እንላለን። መልካም ቆይታ።